ሰላም ሰላም ውድ ቤተሰቦቻችን እንግዲህ አሁን በአገልግሎት መንገድ መሃላችን እንግዲህ አሁን የምንገኘው ምንድነው የት ነው ማዚ ፓርክ ይባላል እኛ በመቆና በተንደላደለ ቤት ውስጥ እየኖርን እግዚአብሔር እንደዚህ አይነት ቤት ውስጥ ሲያድር በጣም ነው የሚያሳዝነው ሰላም ሰላም ውድ ቤተሰቦቻችን እንግዲህ አሁን በአገልግሎት መንገድ መሃላችን እንግዲህ አሁን የምንገኘው ምንድነው የት ነው ማዚ ፓርክ ይባላል ማዚ ናሽናል ፓርክ ይባላል እዛ ጋር እስቲ ቆይ ከታያቸው ምንድነው አጋዘን የምትባለው እስቲ ቆይ ከታየ ነው እና አጋዘን ብዙ እንስሳቶች አሉ እዚህ የተመለከትን እንገኛለን እንግዲህ ቀጣዩን የአገልግሎት ፕሮግራማችንን እናሳያቸዋለን በጣም ወዶ ፓርክ ነው አንበሳ ምናምን ከመጣ እንግዲህ ወይ እራት እንሆናለን እኔ ግን ከአንበሳ ጋር ፎቶ መነሳት ፈልጋለሁ አንበሳ በጣም ነው የሚወደኝ እኔም በጣም ነው የምወደው በእውነት እስከዛ ዩቲዩባችንን ሰብስክራይብ ያድርጋችሁ ጠብቁን ታም ፓርት ደግሞ እናሳያቸዋለን Untuk tawalan apa? Untuk tawalan dulu kan? Ini alake, irasu gede. Alake. Ini. Ah, mulai. ምንድነው ምን ሆነ የሞተሩ የመጣንበት መሰለኝ ውጋታ ነው በስማ ሞተር እኮ ሁሉ የኛንም እንደዚህ ነው እግዚአብሔር አይዞህ አሁን እኮ ለበረከት ነው ለበረከት ነው ግን የወጣን ተራራ እንዴት አየኸው ለመረው ለሁለተኛ ጊዜ ነው ስመጣ ያው ለሁለተኛ ጊዜ ነው ግን አድካሚ ነው ገና መንገዱን ሳንጀምረው ቁጭ ያልን መንገድ ላይ እኔን ደከመህ አይደል እኔን ወንድሜ እኔን ድከመኝ በጣም አስቸጋሪ እኔ ሳይደክመኝ መስሏችሁ ነው እነሱ በጣም አስቸጋሪ ነው እንግዲህ የለፋት ዋጋ ባለቤት እሱ ይቆጥርልን እግዚአብሔር ይቆጥርልናል እሱ ሌላ ምን አለን ብለን ሌላ ምንም የለንም ግን እኮ ደርሰናል አይዞህ እሺ ነው ይሄን ቦታ ቆይ ላሳያችሁ አዩ ሲያምር መልካም ምድሩ እጅግ በጣም ውብ ነው በጣም ከምን ነው በላይ አይዞህ ማርያም አሁን ልደታ ማርያም ተፈውሳለች አሜን አባታችን አይዞህ ለራስህ እባክህ ጓዛችንን ይዘን ጓዛችንን ዛና ሂድን ይዟል
ጓዛችንን ይዘን ወደ ልደትዬ ደጇ ደርሰን የህይወት እረፍት እስክናገኝ ድረስ እንዴ አልከው አይ ግን ይመኝ አሁን አየህ ዋጋ ከፍለን ነበር። ምን አሉ ጋሼ ቋንቋ አለማወቅ እንግዲህ እንደዚህ ነው። አላቁ አናቀምኝ ጎፈኛ አንችልም። እንዴት ከዛና ያደግነው እዛ ልጅ አይደለም ጎፋ ልጅ አይደለም የአዲስ አበባ እዛ ለምን መጣ? እዚህ ልደት አለና ከዚህ እግዚአብሔር ቤተክርስቲያን ለእናንተ እያሰራን ነው። እናንተ ነው አይደል? አዎ ለእናንተ እያሰራን እንድትማሩ ነው። ጥሩ እውቀት እንድትሸምቱ ወደ ጌታ ወደ ኢየሱስ ክርስቶስ እንድትቀርቡ እናንተ ልደታ ልደትዬ እዛ ነገ ነው ምርቃኔ አይ ምርቃት ትምህርት አለ ነው። ትምህርት አለ ነው። እሺ ምርቃት ነሐሴ 21 ለምርቃት ነሐሴ 21 እንዳትቀሩ። እንግዲህ ቋንቋ ባናቅ የሆነ ጊዜ እዚህ ቤት ገብቼ ማለት ነው እዚህ ቤት ለውዝ ዝናብ ዘንቦ እግዚአብሔርን ዝናብ ዘንቦ ማለት ከዛን እኔ በቋንቋ አልግባባትም ምን ልበላ እዚህ ግቢውና እንትን ይዛ መጣች የቱ ጮጓጊት አርቹቻ ነገር አርቹቻ ታውቃለህ? ኧረ እኔ ምናምን አታውቃለህ? ከዛ በኋላ እንትን አመጣችልኝ ምንድን ነው ይበላል ለውዝ ለውዝ ብቻ ሳይሆን እንትን አቮካዶ ማለት ነው። አቮካዶና ይሄ ማንጎ እንዴት እንዳሳዘንሽ ማለት ነው። ደግሞ ከቤተ ክርስቲያን ደክማ ስለነበረባችሁ እና እንግዲህ ተመልካቾቻችን ያው እንደምታዩት እነ ዲያቆን አቤኔዘር ሌሎቹ ክሮች አምልጠውን ሄደዋል። እኔ ታምሜ ነው መንገድ ላይ የቀረሁት። እንግዲህ ጸልዩለት ማር ብቻ ኦሬዲ እነሱ ላይ ለመድረስ ግብ ላይ ነን። በጣም ትግል ላይ እንደርስባችኋለን። አብሽር እንደርሳለን። እሺ እንግዲህ ሎ ሳሮ ፍራቻቸው እኮ ነው ታውቃለህ። ማማ ሎ አለች። ሰላም አለች። ትናንትና ማታ ያው መድረሳችንን ቪዲዮ ቀርጸን እናንተ አላሳየንም ነበረ። ግን ደግሞ በቃ የመጣንባት ቤተክርስቲያን እቺን ትመስላለች። እጅግ በጣም ነው የምታሳዝነው። በቆርቆሮ ውስጥ ያለች ቤተክርስቲያን ነች። ቤተልሔሟን ደግሞ ብታዩ እጅግ በጣም ነው የምታሳዝነው። በቆርቆሮና ማለት በሸራና በላስቲክ ነው የተሰራችው። ትናንትና በጣም ደክሞን ነበረ። ያው ስለደከመን ለእናንተ ያንን ቪዲዮ አልቀረጽኩላችሁም የምሽቱን እና ለማንኛውም ደርሰናል። የደረስንበት ቦታ ደግሞ ይህን ይመስላል። ከዚህ ከቆርቆሮ ቤተክርስቲያን ወደዚህ ሰርተን ለእናንተ ሰርተን ለህዝቡ በቂ አገልግሎት የሚሰጥ ቤተክርስቲያን በዚህ እንደምትመለከቱ እንግዲህ በጣም ትልቅ ነው። ዲያቆን አቤኔዘር ውብሸት ለመጀመሪያ ጊዜ እዚህ ቦታ ሲመጣ በእውነት በጣም በብዙ ፈተና ውስጥ ሆኖ ነው። ማንኛውም የሰው ልጅ የሚያሳልፈው ፈተና አለ። ከዛ ፈተና ሁሉ ደግሞ ይሄ የሚበልጥ ፈተና ነው የሚሆነው። መቼም ሁላችሁም መገመት አያቅትም። ምክንያቱም የእግዚአብሔር ቤት እስከሚሰራ ድረስ የሰው ልጅ ከራሱ ህይወት አልፎ በጣም በብዙ ነገር ይፈተናልና የእግዚአብሔር ቤት ስለሆነ የሚሰራው ግን ደግሞ እግዚአብሔር ይመስገን ያው
ሰው በፈተና ጸንቶ ከጸና የትም ይደርሳልና የሱ ጽናት ለኛ ትምህርት ነው። እንደምታዩት ቤተልሔማዋችን ነው የምትመስለው። እቺን ነው የምትመስለው በእውነት ማርያምን ይሁት አሁን አታሳዝን። በእግዚአብሔር እንግዲህ በዚህ ውስጥ ነው እግዚአብሔር የሚመሰገነው። ግን ደግሞ እግዚአብሔር ከኛ የሚፈልገው ንጹህ ልብ ብቻ እስከሆነ ድረስ ምስጋናውን ይቀበላል ማለት ነው። ግን ደግሞ እኛ በሞቀና በተንደላደለ ቤት ውስጥ እየኖርን እግዚአብሔር እንደዚህ አይነት ቤት ውስጥ ሲያድር በጣም ነው የሚያሳዝነው። ጎፋ ሳውላ ባስኬቶ ዞን ነው የሚባለው ቦታው። 500 ምናምን ኪሎ ሜትር ነው አቋርጠን የመጣ ነው ወደዚህ። ያው ለመጀመሪያ ጊዜ አይደለም በነገራችን ስመጣ። ያው ከዲያቆን አቤኔዘር ውብሸት ጋር ያው በአገልግሎት አብረን እንወጣለን። እግዚአብሔር ይመስገን ስለ ሁሉ። መልካም ምኞታችሁ ድጋፋችሁ አይለየን። ይበልጥም ደግሞ ያው በአገልግሎታችን በየዕለት ተዕለት ጉዟችን ብዙ የምታገኙት ትምህርት ይኖራል ብዬ ተስፋ አደርጋለሁ። ያው እንግዲህ ቀጣዩን ደግሞ ያለውን ነገር አሳያችኋለሁ። ህዝቡ ደግሞ በፍቅር ነው የሚቀበለን። በጣም 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 የሚደንቀኝ ነገር በፍቅር በቃ እነሱ ለራሳቸው የማይጠቀሙትን ካሌላቸው ላይ ነው ቀንሰው የሚሰጡን። ካላቸው ላይ ሳይሆን ካሌላቸው ላይ ማለት ለራሳቸው በልቶ ጠግቦ ሳያድሩ እኛ ስንመጣ ጠብር ግፍ ብለው ነው የሚቀበሉን። ደግና የዋህ የሆነ ህዝብ ነው ያለው። ኢትዮጵያ በየትኛውም ክፍል ብትገባ ወደ ገጠሩ ያለው ክፍል እጅግ በጣም ደስ የሚሉ ናቸው። እዚህ ደግሞ ይለያልና እንደዛ ነው እላችኋለሁ ውዶችዬ። በነገራችን እኔ ማለት ድካሙ አለና ግን እዚህ ስመጣ በጣም ነው ደስ የሚለኝ። ሳይደክመኝ ምናምን ቀርቶ አይደለም። አሁን ለምሳሌ ራሴን ያሞኛል እውነት ከመላችሁ በላይ ማለት ነው። ግን ደግሞ በቃ ከተሻለኝ በኋላ በቃ ያንን አገልግሎት ሳስበው በጣም ነው በቃ ደስ የሚለኝና የነበረው ህመም ራሱ ወደ ትልቅ ኢነርጂ ይቀየርልኛልና በዚህ እግዚአብሔርን አመሰግናለሁ። ስለሰጠኝም ኃይልን፣ ጤናን፣ ጉልበትን ስለሰጠኝ እግዚአብሔርን እናመሰግነዋለን። በሰጠን ጉልበት ደግሞ እሱን ማመስገን ነው የኛ ስራ። የሚሆነው እግዚአብሔር በሰጠን ጉልበት እንድንገዛለት እንድናመሰግነው ስለሆነ የተፈጠር ነው ማለት ነው። የመጣንበት ቦታ ራሱ ርቀቱን ተመልከቱት። ከዛ ተራራ ጫፍ